ፈልገን አንተም መግደል እና መግደለኛ እኔማ እጅ ያልጨከናል እንጂ አናትህ ልል ነበር። ሁሉ ነገሯ ተለውጧል። ምን ተለወጠች እንዴ? ማር ስቀልድ እኮ ነው። አንተ ደግሞ አሁን በዚህ ነገር ይቀልዳል? ማርያ ነፍሰ ጡር እንዳትሆን ብዬ ፈርቻለሁ። ነፍሰ ጡር? ድግሱን ደግሰህ ከጠራኸኝ በኋላ እንዴት መጣ ትለኛለህ እንዴ? እባክህ እንደፈለክ ማሰብ ትችላለህ። ጆሲ ከርሜላ ጋር እነዚህ ልጆች ግን ዙሩን ሳያከሩት አይቀሩም። ቆይ ሄኖክ ማን ነው? ጆሲ እየቀና ባልሆነ ገና አሁኑኑ ጀመርከው አይደል? ምኑን? እኔ ኖርኩትን ኑሮ መኖር ነው። አልገባኝም። እኔን ስታውቀኝ እንደዚህ አይነት ሰው ነበርኩኝ እንዴ? አላውቅም። አዶኒ ማርያን ካገኘው በኋላ ምን ያህል እንደተለወጥኩኝ ታውቃለህ? አዎ አላውቅም። እኔ እኮ ከልቤ ነው እያወራሁ ያለሁት። እና አንተ ከየት ወዴት ነው የተለወጥከው? ከማርያ በፊትም ግን ምን ያህል የተረጋጋውና ሰላማዊ ሰው እንደነበርኩ ታውቃለህ? ማርያ ምን አድርጋ ነው እባክህ አንተን የለወጠች? አላውቅም። ብቻ ግን ማርያ ሰው ብቻ አልነበረች። እና ምንድን ነች? ለፍጹምነት የቀረበች ሰው ነች። የበለጠ እየቀረብኳት በመጣው ቁጥር እያፈቀርኳት መጣ። ከዛስ? ከዛ በኋላ ያ ስሜት ጭንቀት ለቀቀብኝና ከሷ መራቅ እንድፈልግ አደረገኝ። ከሷ ለመራቅ ደግሞ ብቸኛው መንገድ ሌሎች ሴቶችን መቅረብ ነበር። ጥሩ የፈጠራ ወሬ ነው። ምኑ ነው ፈጠራ? ከሴት ለመራቅ ሌላ ሴት መቅረብ ነው። የፈጠራ ወሬ አይደለም፣ የኖርኩትን ህይወት ነው እየነገርኩ ያለሁት። እኔ ግን እንደሱ ሆኜ አይደለም። እና ታዲያ ምን ሆነ ነው? ምንም። በቃ ልሄድ ነው። የት ልትሄድ ነው? ብቻዬን መቀመጥ ወደምችልበት ቦታ። ግን እኮ እዚህም ቢሆን ብቻህን መሆን ትችላለህ። ሄኔ ተወኝ በእናትህ። ቆይ ግን ምን ተፈጥሮ ነው? ማርያ አርግዛለች። አርግዛለች ማለት? አርግዛለች ማለት ምን ማለት መሆኑ ካልገባ እውነታውን ስታውቅ ገና ጨርቅህን ጥለህ ታብዳለህ። አርግዛለች ማለት ምንድን ነው? እየተከበሩ መጥቷል። ማርያ እንዳልተኛሽ እርግጠኛ ነኝ። ምንድን ነው? ምን ሆነሻል? ምንም። ስትመጪ ቤት ስላላገኘሽ ማኩረፍሽ ነው? እሺ በቃ ይቅርታ። እሺ እውነቴን እኮ ነው። ኤርሚ መታ ስለነበረ እሷን ለመሸኘት ወጣ ብዬ ነው። ያለ እኔ ቤትሽ ምን ያህል እንደምትቀዘቅዝ አውቃለሁ። እሺ አልኩህ እኮ። ማር ደህና ነሽ ግን? አዎ ደህና ነኝ። አይ ደህናማ አትመስይኝም። አዎ አይደለሁም። ቆይ አመመሽ እንዴ? አላመመኝም። ማር ኧረ በፈጠረሽ አታስጨንቂኝ። ጆስ ምንድን ነው የምትፈልገው? ምንድን ነው የምትፈልገው ማለት? መተኛት ፈልጌ ነበር የተኛሁት። ካላበርሽ መቼም ባንቺ በዚህ ሰዓት እንደማተኛ አውቃለሁ። ዛሬ ግን ፈለግኩኝ። እባክሽ የኔት ምን እንደሆንሽ ንገሪኝ። በግድ የሆነ ነገር ካልሆንሽ ነው እንዴ? እሺ በቃ ይቅርታ። ጆስ። አቤት። እንድታቅፈኝ ፈልጋለሁ። ምን ነው? ምን ሆንሽ? አታቅፈኝም እንዴ? ነይ እንጂ እንዴት ነው የማላቅፍሽ? ስሙት ለጋው እንዳትል
እሺ ተከበሩ መጥቻለሁ። ምን አላገኙም? ታዲያ ምን ይጠበስ? እርሶ ቢጠበሱልኝ ደስ ይለኛል። ቀሌ ደግሞ ታሪ ሄርሚ ምን ሆነሻል? ምንም። ዛሬ ደግሞ የተለየ ቀን ነው። እንዴት? ይሄ ድብርት አገሩ በሙሉ ነው እንዴት የያዘው? አልገባኝም። አዶናይንም አግኝቼው ነበር። እሱም እንዳንቺ ለምቦጩን ጥሏል። እና አነሳህለት? ምኑን? ለምቦጩን ነው። ሰሞኑን ከኔ በተርቂ ቀል በጣም ጨምረሻል። አንተ ነህ እንጂ ቀል የጨመርከው። እኔ ምን አደረኩ? ችግሮቹን ሁሉ ፈጥረ ጭንቅላቴ ላይ ከተቀመጥክ በኋላ ምን ሆነሻል ትለኛለህ እንዴ? ስለምን ችግር ነው የምታወራው? አይ በቃ ስለምንም አይደለም ያወራሁት። ወዴት ልትሄጂ ነው? ወዴትስ ብሄድ አንተ ምን አገባክ? ሄርሚ ይቅርታ አልጠይቅሽ ነው የመጣሁት። ተቀመጭ። ይቅርታ አልጠይቀኝ የመጣው? ከዚህ በኋላ እኔ ካንቺ መራቅ አልፈልግም። ወደ ድሮ ፍቅራችን እንድንመለስ እፈልጋለሁ። ወደ ፍቅራችን መመለሻ በሩን ጥሩ አድርገህ ዘግተዋል። ቆይ ምን አድርጌ? ማርያን አስረግዘህ ነው። ምን? ማርያን አስረግዘሃል? በቻው ሄኖክ፣ ካሁን በኋላ ባታገኘኝ ደስ ይለኛል። ልጅ ካለው ሰው ጋር መንዘላዘል አልፈልግም። ምንድነው የሚያስጨንቅ? ማጣት ማጣት? ማርያን ነው የምታጣት? አዎ ማርያን ማጣት በጣም ያስፈራኛል። መጀመሪያም እኮ ያንተ አልነበረችም አይደል እንዴ? ግን ደግሞ ቢያንስ ተስፋ ነበረኝ። መጀመሪያም እኮ ያንተ አልነበረችም። ከዛሬ ነገ ማርያ ስሜቴን ትረዳዋለች፣ አብራኝ ትሆናለች ብዬ ተስፋ ነበረኝ። ምን አይነት ተስፋ? ወደ ውስጥ ያለ ጽንስ ነው። እና እሱን ተስፋ ማን ወሰደብህ? አላውቅም፣ ግን ደግሞ ሁኔታው እንደዛ ነው የሚመስለው። ቆይ እሺ የምትወዳት ከሆነ ለምን ከነ ልጇ አታገባትም? ቢሆንማ በጣም ደስ ይለኝ ነበረ፣ ግን ልጁ ሄኖክ ነው። እና የሄኖክ መሆኑን ለውጥ ያመጣል? ሄኖክ ማለት ከልጅነት የጀምሮ የማውቀው ምርጥ ጓደኛዬ ነው። እንዲያውም እኮ የወንድምህን ልጅ ማሳደግ ላንተም ለልጁም ጥሩ ነው። አይ ተው እባክህ፣ የማይመስል ነገር አታውራ። አዶኒ አንድ ነገር ልጠይቅህ። እሺ ምንድን ነው? ጠይቀኝ። ይህንን ነገር ስጠይቅህ እንደ ማርያ ወንድም ሳይሆን እንዳንተ ጓደኛ ሆኜ ነው። ምንድን ነው ጥያቄው? ጠይቀኝ እያልኩ ነው። ከማርያ ጋር ምን አይነት ግንኙነት ነው ያላችሁ? አልገባኝም። ምን አይነት ግንኙነት? ማርያን ለእርግዝና የሚያበቃ ወዳጅነት። አንተ ትቀልዳለህ። ይህንን ነገር ግልጽ አድርገህ እንድትነግረኝ እፈልጋለሁ። አይደለም ለእርግዝና የሚያበቃን ግንኙነት ቀርቶ እጇን ራሱ ለመንካት ምን አይነት እንደፈራ ነው የማውቀው። እሺ በቃ ይቅርታ። የሱ ሰዎች ደግሞ ሊመጡ ይችላሉ። በጣም መጥፎ ሰዎች ናቸው። እንዴት እንደዚህ አይነት ነገር ትጠይቀኛለህ? ይሄን እያየው እንዴት ነው እንዲህ አይነት ጥያቄ ማልጠይቅ? አሁን ደውልልኝ ያደረገሽን አምላክ አንዴ ላመስግነው። እኔ ገና ብዙ ተስፋ አሁን የጠየቅኩህን ብር ስጠኝና ፍታኝ። አንተ ብሽቅ! ቆይ ለምንድን ነው የማይገባ? ልጁ የኔ ልጅ አይደለም። ኧረ አፈርሱ ሆንልሽ። ምግቡ ላና ነው። ሌጦ አንተ ነህ እኔን የምታስጠነቅቀኝ? አዎ ይቺን ትዕቢትሽና ይቺን እብሪተኝነትሽን ተጠቅመሽ ታመልጭ እንደሆነ አብረን እናያለን። አንተ ሁሌ እንደዚህ ነህ። ማልቀስሽ እኮ ታዲያ ምንም ነገር አይቀይርም። እና እሷ እንዴት ልታውቅ ቻለች ጉዳዩ? እኔ አልገባኝም። ስለምንድን ነው የምታወራው? ቆይ ያቺ ልጅ ግን ማናት? አንተ ደደብ! እንዳንተ አይነት ሰው በህይወቴ አይቼ አላውቅም። ድርጅትን ግን ማትረፍ አልችልም።
ቆይ ምን ሆነሻል ሄርሚ? አንቺን ልጠይቅሽ እንጂ እኔ ደግሞ ምን ሆንኩኝ? ላግኝሽ ላወራሽ የምፈልገው ነገር አለ ብለሽ ሰፈር ድረስ መጥተሽ ዝም ያልሽ እኮ አንቺ ነሽ። እሱማ ልክ ነሽ። ምን ሆነሻል? ሄርሚ በጣም ጨንቆኛል። ቆይ ምን ተፈጠረ? ባለፈው አንቺና ጆሲ ስታወሩት የነበረው ነገር ሰምቻለሁ። ምን አውርተን ነበር? ስለኔ ያወራችሁትን ነው። ማርያም ምን አውርተን ነበር? በግልጽ አትነግሪኝም? አርግዛለች ምናምን ስላላችሁት ነገር እና እሱ ነገር እውነት እንዳይሆን ፈራሁ። ማለት እርግጠኛ አይደለሽም? እኔ አላውቅም፣ ግን ብቻ ሁኔታው ሁሉ እንደዛ ነው የሚመስለው። ማርያም እውነቱን ንገሪኝ። ከሄኖክ ነው ወይስ ከአዶኒ ነው ያረገሽው? ምን እያልሽ ነው ሄርሚ? ይህ እኮ ግልጽ ጥያቄ ነው። እንዴት ብዬ ነው ከአዶኒ ላረግዝ የምችለው? እና ከሄኖክ ነው ማለት ነው? እኔ ከሄኖክ ውጭ ሌላው እንዳላውቅም። ጥሩ ነው። ምን ነው ጥሩ? በቃ ተይው። ሄርሚ ግን ምን ሆነሻል? ቻው በቃ እኔ ወደ ቤት ልመለስ። እንዴ እዚህ ድረስ እኮ የመጣሁት አንቺን ለማዋራት ነው። ማረፍ እፈልጋለሁ። ሄርሚ በጣም ይቅርታ። በቃ ቻው። ማሪያ እውነት አርግዛለች ወይስ እየቀለዱብኝ ነው? ለነገሩ አዶኒና ሄርሜላ በተመሳሳይ ነገር ሊቀልዱ አይችሉም። ታዲያ ከማን ያረገዘችው? አዶኒ እንዳለው ከሱ ወይስ ሄርሜላ እንዳለችው ከኔ? ማን ነው ትክክል? ግን አስችሎት ነው አዶኒ እኔ ያቀፍኩትን ገላችሎ ማቀፍ የቻለው? አይ በፍጹም ያደርጉ። ግን እኮ ደግሞ አድርጎትም ሊሆን ይችላል። አይ በፍጹም አዶኒ ይህን አያደርግ። እሱ እኮ ለእኔ ህይወቱን ይሰጣል እንጂ ህይወቴን አይወስድብኝ። አይ እሱ በፍጹም ይህን አያደርግ። እንዴት ነው ተሳካ? ተሳካ ትላለህ እንዴ? እንዴት እንደማይሳካው? እውነትህን ነው እንዴ? እና በጣም ነው የማመሰግነው አዶኒ። የምን ምስጋና ነው ይሄኔ? የምን ማለት? በእኔና በአንተ መካከል መመሳከል ምን አመጣው? አዶኒ ባመሰግን ምን ችግር አለው? የአንተ ችግር ማለት እኮ የኔም ነው። ማመስገንም ማመሰጋገንም አያስፈልግም። እስኪ አስበው፣ አንተ ባትኖርስ? ሄኒ እንዴት ነው ነገሮች የምታስበው? እየሆኑ እንዳሉት ነው። እየሆኑት እንዳሉ ከሆነ የምታስበው አንተ ባትኖርስ የምለው ምን አመጣው? እውነቱን ለመናገር ብዙ ጊዜ አንተ እንጂ ለኔ ችግር የምትደርስልኝ፣ እኔ ለአንተ ችግር አልደርስልህ። አረ በፈጠረ ሄኒ ደግሞ ችግሮችን ያንተ የኔ ምናምን እያለ ልንከፋፍለው ነው እንዴ? እውነቴን እኮ ነው አዶኒ። እኔ ብዙ ጊዜ ችግር እፈጥራለሁ፣ አንተ ደግሞ የፈጠርኩትን ችግር ትፈታልኛለህ። ቆይ አንተ ብትሆን እኔ ያረኩትን አታረግም? እርግጠኛ ነኝ እኔ አንተ ያረከውን ነገር ማድረግ አልችልም። ለምን? ከችግሩ ክብደት አንፃር ያንን ነገር ለማድረግ እሞክራለሁ፣ ግን እርግጠኛ መሆን አልችልም። እኔ ግን እንደምታደርገው በጣም እርግጠኛ ነኝ። ግን እኮ ሄኒ ምንም ግን እኮ የሚባል ነገር የለም። አንተን ከችግር ለማውጣት የሚያስፈልግህን ነገር እንኳን ገንዘብ ህይወትህን ራሱ እሰጥሃለሁ። ምን ማለት እንዳለብኝ አላውቅም ወንድሜ። ህይወቴን በፍጹም ሊወስድብኝ ይችላል። ተግዝና ተነስተህ ቆይ ለምን መጣሽ ሄርሚ? ጨነቀኝ፣ መሄጃ አጣሁ። ቆይ ምንድን ነው ደግሞ የሚያስጨንቅሽ? ጓደኛዬ እህቴ ብለሽ ሰፈር ድረስ ጭንቀትሽን ልታወሪ ብትመጪ እኔ ግን ትቼ ሄድኩኝ። ግንም እኮ ትክክል ነሽ። አይ ትክክል አይደለሁም። ሄኖክን ትወጂዋለሽ እና በወደውስ? ከሄኖክን አረገዝኩኝ ያልኩሽ እንዴት ነው የማይከፋሽ? ማርያም እኔ እኮ የከፋኝ
መጣው ሄኖክ ማርያም እንድኖር እፈልጋለሁ። ምንድን ነው? በጣም ጨንቆኛል። እኔ ለአብድ ደርሻለሁ። ማርያም አልቻልኩም። የራስ ጉዳይ። አንተ ሄኖክ ምን ነው ደነገጥክ? ኧረ አልደነገጥኩም። ደነገጥኩ እንዴ? ደነገጥክ እንጂ። አንቺ ደግሞ አልደነገጥኩም አልኩሽ እኮ። ምን ፈልገህ መጣ ሄኖክ? ምን ፈለግኩ እኔ? ሄኖክ ምን ሆነሃል? እንድናወራ ፈልጋለሁ እኮ ነው ያልከው። ማንን? ልጁ አብዳል እንዴ? ማርያምና እንደዛ አልኩኝ እንዴ? ማርያም ልጅ ያበደ ነው መሰለኝ። ማ ይሄ እኛን ያሳብደናል እንጂ መቼም እሱ አያብድም። ሄኖክ ውልቅ ብለህ ከዚህ ቤት ውጣ አሁን። ግን ለምን? ለምን ትላለህ እንዴ? ቤቱ እኮ የሷ ነው። እና ቢሆንስ? ሄኖክ አሁን ከዚህ ቤት ውጣልኝ። ውጣልኝ አልኩ። ማርያም እንደምታስቢው አይደለም። አንዴ ያስረዳሽ። ሄኖክ እባክህ ውጣልኝ። ውጣልኝ እባክህ። ውልቅ ብለህ ሂድ። እርግጠኛ ነኝ ይቅርታ ልጠይቅሽ ነው የመጣው። ለምን ትይኛለሽ እንዴ? ማርገዝሽን ስላወቀ ነው። ማርገዜን አውቋል? አዎ አውቃል። ምን ማርገዜን አውቋል? አዎ አይ ነገር እንደማልችል ታውቂያለሽ። እና ነግረሽ ነው አይደል? ሳላስበው አመለጠኝ። በእርግጥ ይቅርታ ልጠይቀን ነበር የመጣው። የምን ይቅርታ? ወደ ፍቅራችን እንመለስ ብሎ ይቅርታ ሊለኝ። ያው እኔ ደግሞ ማርገዝሽ ስለማቅ አይሆንም ብዬ ሸኘሁት። ወይኔ ጉዴ! ሄኖክን አወቀ ማለት እኮ በቃ ጭራሽ ተጫወተብኝ ማለት ነው። ሄርሜል ገባሽን? ከዚህ በኋላ በቃ ሄኖክ እጅ ውስጥ ነኝ። በዛ ላይ ደግሞ ከዚህ በኋላ ገባሽን? ሄርሜል ማርያ እናቴ ልጅ ጠንካራ ነበርሽ እንዴ? ምን ነው ተሸነፍሽብኝ? አሁን ምንድነው ማደርግሽ? እንዴት አድርጌ ነው የሰራሽውን ስህተት ማረም የምችለው? ጸጸቱስ እንዴት ነው ሊያኖረኝ የሚችለው? የእኔ ትንሽዬው አበባ፣ አንቺም አድገሽ እንደዚህ አይነት ስህተት ለመስራት በቃሽ። የእኔ ስህተት እኔ ስህተትሽን እንደ ስህተት አላየሁም። አዎ ይህ ነገር የተፈጠረው ከመልካም ወንድ ቢሆን ኑሮ በደስታ አቀበለው ነበር። ግን ደግሞ ምርጫሽ ትክክል አልሆነም። እሺ እንዴት ነው ከጸጸት ላድንሽ የምችል? ምን አባቴ ላድርግሽ የኔ ልዕልት? ምን አባቴ ልሆንልሽ? እሺ የኔ አበባ ማርያን በቃ አጣኋት ማለት ነው። ከጓደኛዬ ጋር ግጭት የጀመርኩት ለማላሸንፈው ነገር ነበር ማለት ነው። ለካ ምንም ነገር የሚሆነው እኛ ስለፈለግን ብቻ ሳይሆን ህይወት በቀደደችው መሰረት። ቆይ ታዲያ ለማርያ ስለ ያጣሁትን ጓደኛዬን እንዴት ነው መልሼ የማገኘው? ቆይ ማንስ ነው ትክክል? እኔ ወይስ ህይወት? ማርያና ሄኖክን ለማለያየት የሞከርኩት እኔ ነኝ ትክክል? ወይስ ማርያና ሄኖክ ተለያይቶም ልታለያያቸው አትችልም እያለች በግድ አንድ ላይ ልታደርጋቸው እየሞከረች ያለችው ህይወት ማነው ትክክል?
አቤት። እንዴት ነሽ ማርያም? አለሁልህ። እንዴት ነገር ነው? ደህና ነኝ ያለሁ። ዛሬ በሰላም ነው? ምን ነው ደህና ነህ? ስራ አልገባሽም መሰለኝ። አዎ አልገባውም። ምን ሆነሻል? ምንም እንደዚሁ ዝም ብዬ ነው። አይ የሆነ ነገር ሰጥቶኝማ ስራ አቀሪ። አዶኒ ምንም አልሆንኩም። ማርያም ልትነግሪኝ ካልፈለግሽ እሺ። እሺ በቃ እነግርሃለሁ። እሺ ንገሪኝ። ጓደኛ እንደያዝኩ እነግርሃለሁ አይደል? አዎ። እናማ እሱ ጋር ምን? እሱ ጋር የሆነ ነገር ተፈጠረ። ምን ነው ፈታላችሁ እንዴ? አይ እንደሱ ሳይሆን። እና ታዲያ ምንድን ነው? ማለቴ ከእሱ ጋር ነበር ያደርኩትና ትንሽ ደከመ። ያደርኩት እስቲ አዶኒ ምንድን ነው እየገባ እንዳልገባ የምትሆነው? ማደር ማለት ሌላ ነገር ተፈጥሮ ነው? አዎ ለእኔ ያልሰጠሁት ምንም ነገር የለም። ምን? እንዴት? ይኸውልህ አዶኒ ሄኖክን አፈቅረዋለሁ። እሱ ጠይቆኝ ምንም ነገር መከልከል አልችልም። ጭራሽ አብረን አደር? አዶኒ ምን ሆነሃል? ከሀሳብ ንቃና ቢራ ከዚህ ቀጥሎ ያለው ክፍል ታዩ ሲል ከሀሳብ ንቃና ቢራ ነው። ከዛ ቦይ ሰበር የለው ትንሽ አረፍ ብለን እናውራ። ምን ሆነሽ ነው ጆሲ? ይሄ ነገር ይቅርብን። ለምን? ጥሩ አይደለም። ሄርሜላ እዚህ ድረስ መተን ይቅርብን? አዎ ይቅርብን። ይሄ ነገር ማርያን ያስደስታት። በዚህ ሰዓት ስለ ማርያ ስሜት የምትጨነቅ ይመስልሻል? በደንብ እንደምትጨነቅላት አውቃለሁ። ሄርሚ ተረዳሽ? መቼም በዚህ ሰዓት ስለ ማርያ ስሜት የማሰብ አይደለም። ምን እያልክ ነው ጆሲ? ልጁ በጣም አብዝቶታል። ምን አደረገ? ምን አደረገ ትኛለሽ እንዴ? እኔ በማልኖርበት ሰዓት እየጠበቀ ቤት መምጣት ምን ማለት ነው? እና እሱ እኮ ስለሚወደን ነው። ምን? ሁለታችሁንም? አዎ። ኧረ እባክሽ እንደዛ ብሎ ፍቅር አለ እንዴ? እኔ አላውቅም። ብቻ ግን ይቅርብን። ሄርሜላ ይሄ ልጅ ከዚህ በላይ ሊቀልድባችሁ አይገባም። አልቀለደብንም። ግን እኮ ቅድም እየቀለደብን ነው እያልሽኝ ነበር። እና እሱ እኮ ቅድም ነው። እና ቢሆንስ? አሁን እየመጣን እያለ ሳስበው እንደቀለደብን ገባን። ቆይ እናንተ ዘንድሮ ልታሳብዱኝ ነው እንዴ? ምን አደረግን? ቆይ ምናችሁ ነው የነካችሁ? ምንም አላደረገንም። አሁን ቤቱን ታሳይኛለሽ ወይስ አታሳይኝ? ጆሲ ይሄ ነገር ይቅርብን፣ በቃ ይቅርብን። እኔ በራሴ መንገድ አገኘዋለሁ። እሺ ጆሲ። ምንድነው? እሺ አሁን ተረጋጋ። ቆይ ምንድነው የምትፈልጊው አንቺ? ለምን አትይኝም? ጆሲ እንደዚህ ሆነ እንዴት ነው የምታናግረው? እሱ አንቺን አያገባሽም። እሺ አሁን በቃ ተረጋጋና ቤቱን አሳይሃለሁ። አልፈልግም። ጆሲ በፈጠረ ምንድነው እየሆንክ ያለኸው? ስንት ነገር ተነጋግረን እዚህ ድረስ መተን ሀሳብሽን ስትቀይሪ እንዴት ነው እንደዚህ ማሉ ነው? ተረጋጋና ቤቱን አሳይሃለሁ አልኩህ አይደል? እሺ ያው ተረጋጋው። አሁን የት አለ ቤቱ? አሳይ። ቅርብ ነው። እኔም አብሬህ ቤት ድረስ እሄዳለሁ። እንደሱ የሚባል ነገር የለም። ቤቱን አሳይተሽን ነው የምትመለሺው። ማን ነው? ዮሴፍ እንዴት ነህ? ሄኖክ ደህና ነኝ።